ሰራተኛ ለሶስት ወር ያህል ስራ ይፈቱ አንድ 15 ሰራተኞች ነበሩ ከሰፖርት ስታፍ ጨምሮ ማለት ነው። ኢሚናይዜሽን ላይ በዩኤስኤድ እንታገዝ ነበር። ክትባትን በተመለከተ ትልቅ ሂውጅ ፕሮግራም ነው እና ከሶስት ወር በኋላ በትንሽ የሚያግዘን በዛን ሰዓት ጋቢ ግሎባል አላያንስ ፎር ቫክሲን ኢኒሺየቲቭ ነበረን። እነሱ ጋር አመልክተን ጄኔቫ ብራስልስ ጠሩን። እንደውም በዛን ስም የጤና ሚኒስትሯና እኔ ነበር በአጋጣሚ የተገኘ እዛ ስብሰባ ላይ እና እዛ ዳይሬክተሯን ማግኘት አፒል ማድረግን ትንሽ አግዙን ነበር። ያን ገንዘብ 3-4 ጊዜ እጥፍ ድሮ ከሚያግዙን አግዙን። ከሶስት ወር በኋላ ሰራተኞቻችን በሙሉ ተመልሰዋል። ከዛ በኋላ ሌላው የተወሰደው የሴቭ ዘ ቺልድረን ፈንድ ነበረ። የሴቭ ዘ ቺልድረን ፈንድ ማኔጅ የሚያደርገው ሴቭ ዘ ቺልድረንን ውጡ ስላሏቸው አሜሪካኖቹ እነሱ ደግሞ መርጠው ወደ ሲአርዲ ነው መሄድ ያለበት የገንዘብ ብለው በጣም ሂውጅ አማውንት የ2006 አሁን 2007 ምስሉ እየተባለ ነው። ያም እንደገና መጣ ወደኛ። እንደገና ደግሞ የሆፕ ፕሮጀክት ሆፕ የሚባል ደግሞ ትልቅ ፈንድ ከአሜሪካን ሀገር እነሱም አዲስ ፕሮጀክት ነው። እንደውም ፕሬዚዳንቱና ቫይስ ፕሬዚዳንቱ መጥተው አይተው እንሄዱት ይሄ ፈርም የሆነ ድርጅት ነው ብለው ሲአርዲ እንግዲህ የራሳችን ስትራክቸር ቢሮ ምን ያለን ቦታ ነው አይተው በጣም ተደስተው ነው የነው። ገንዘባችን እያደገ በቢሊየን ያስገባንበት ጊዜ የለም። 1.8 ቢሊየን ነው ባለፈው ማርች ላይ ሪፖርት ያደረኩት ለጀነራል አሴምብሊው ማለት ነው። እና በቅርብ ጊዜ ደግሞ ይሄ አመት ሳያልቅ ወደ 2 ቢሊየን እናልፋለን እየተፈረሙ። ይሄ እንግዲህ በጀት እናደርግኛ ከተፈረመውና ከገባው ላይ ነው ወደ በጀት እናደርግ። ከዛ አኳያ እኛ እንደ ኤንጂኦ ሆነን ለመናገር አልተጎዳንም። እንደ ኤንጂኦ አልተጎዳንም። ብዙዎች ኤንጂኦዎች ግን ሎካሎቹ ብዙ ተጎድተዋል። ትናንሽ ፈንድ የነበራቸው